ዛሬ በዕለተ አርብ መስከረም 15 የተሰሙ አጫጭር ስፖርታዊ መረጃዎችን እንዳስቃኛችሁ ወደ እናንተ መጥቻለሁኝ ማለት ነው። የአርሰናሉ የተከላካይ ስፍራ ተጫዋች ነው ዊሊያም ሳሊባ በአርሰናል ቤት እስከ 2030 የቆየውን ኮንትራት ለመፈራረም ከስምምነት መድረሱ ተገለጸ። የአርሰናሉ የተከላካይ ስፍራ ተጫዋች ነው ዊሊያም ሳሊባ ብዙ እነ ሪያል ማድሪድ የመሳሰሉ ታላላቅ ቡድኖች እየፈለጉት ቢሆንም ነገር ግን እሱ አርሰናል ቤት መቆየቱን መርጧል። በአሁኑ ሰዓት እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ ዊሊያም ሳሊባ በአርሰናል ቤት እስከ 2030 የቆየውን ኮንትራት ለመፈራረም ከስምምነት መድረሱ እየተገለጸ ይገኛል። ሌላኛው እንደዚሁ ከውል ማራዘም ጋር ከኮንትራት ማራዘም ጋር በተያያዘ የአርሰናሉ የፊት መስመር ተጫዋች የሆነው ቡካዮ ሳካና የአርሰናል አይን ብሌን የሆነው ቡካዮ ሳካ እንደዚሁ እሱም እንግዲህ ኮንትራቱን ለማደስ በንግግር ላይ እንደሆነና አንድሪያ ቤርታ በቅርቡ የቡካዮ ሳካን ኮንትራት ለማራዘም እየሰሩ እንደሆነ እንደዚሁ መረጃዎች እየጠቆሙ ይገኛሉ። ሌላኛው አርሰናልን የተመለከቱ መረጃዎችን ሳስቃኛችሁ ከእሁዱ ጨዋታ የኒውካስትሉ ጨዋታ አርሰናል እሁድ ምሽት ስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ 12 ሰዓት ተኩል ላይ ከሚያደርገው ጨዋታ ቡካዮ ሳካ እንደዚሁም ካፒቴን ማርቲን ኦዴጋርድ ቤን ዋይት የመሳሰሉ እነዚህ ተጫዋቾች ለኒውካስትሉ ጨዋታ በሙሉ ፊትነሳቸው ዝግጁ እንደሆኑ ሚኬል አርቴታ አስታውቋል። ቡካዮ ሳካ እንደሚታወሰው በማንቸስተር ሲቲ ጨዋታ እንደዚሁም በካራቦ ካፑ ጨዋታም የተወሰኑ ደቂቃዎች መጫወቱ ይታወሳል። ሆኖም ግን በሙሉ ፊትነሱ ለኒውካስትሉ ጨዋታ ዝግጁ ይሆናል በማለት እንግዲህ ሚኬል አርቴታ አረጋግጧል። ሌላኛው ማንቸስተር ዩናይትድን የተመለከተ መረጃ ነው። የማንቸስተር ዩናይትዱ ተጫዋች ማዝራዊ በትናንትናው ዕለት ጉዳት አስተናግዶ እንደዚሁም ከብሬንፎርዱ ጨዋታ ውጭ ነው እየተባለ ይገኛል። በአሁኑ ሰዓት ትናንትና እንግዲህ የማንቸስተር ዩናይትዱ ተጫዋች ማዝራዊ ጉዳት ከማስተናገዱ በተነሳ እንግዲህ ሌሎች ተጫዋቾች ላይ ሩበን አሞሪም ትኩረት እያደረጉ እንደሆነና ለብሬንፎርዱ ጨዋታ እንደማይደርስ እንደዚሁ እየተገለጸ ይገኛል። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለችው ፕላስ ምልክቷን መጫናችሁን እንዳትረሱ። መቻችሁ ገነርስ ሀቬ ጉዳይ